ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጭ ሰበርና ልዩ መረጃዎችን በማስተዋወቅ እንጀምራለን። በፌዴራል መንግስቱና በህወሓት መካከል የተቀሰቀሰውን ከባድ የትጥቅ ግጭትን አስመልክቶ ከ3 ቀናት በፊት በለንደን በተካሄደው የቻት ማውስ ውይይት ላይ የተሳተፉት ዶክተር ጌዲዮን ጢሞቴዎስ በሰሜን ኢትዮጵያ በከባድ ትግል የተገኘውን ሰላም በከፍተኛ ሁኔታ አደጋ ላይ ወድቋል ሲሉ አስጠነቀቁም። ዝርዝር መረጃው እጃችን ደርሷል። በሚቀጥሉ ደቂቃዎች ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። አሁን በደረሰን ሰበር ዜና መሰረት ከፍተኛው የፋኖ መሪ ከነ አጃቢዎቹ የሰላም ጥሪውን ተቀብለው ለመንግስት እጅ መስጠቱን ከፍተኛው የአማራ ክልል ባለስልጣን አስታወቁም። ይህ ከፍተኛው የፋኖ መሪ ማን ነው? እንዴትስ መጣ? የሚለውን ዝርዝር መረጃውን በሚቀጥሉት 10 ደቂቃዎች ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። እንዲሁም ለዚህ ታላቅ ዩቲዩብ ቻናል አዲስ ሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩም። እንዲሁም ይህ መረጃ ለሌሎች ተደራሽነቱ ይበልጥ እንዲሰፋ ቪዲዮ ላይክ አድርጋችሁ ሐሳብ አስተያየታችሁን በኮሜንት አስቀምጡልን። አሁን ወደ አስደመጥናችሁ ዋና መረጃዎች በቀጥታ ወደ ዝርዝሩ ከማቅናታችን በፊት በትግራይ ክልል የሚካሄደውን የግዳጅ ምልመላ ከክልሉ የሚሸሹና ለመደበቅ የተገደዱ ወጣቶችን አስመልክቶ ቢቢሲ ያወጣውን ጥብቅ መረጃ እናስቀድም። በትግራይ ክልል እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን፣ ሌሎች ደግሞ እዚያው ተደብቀው እንደሚገኙም ተነገረም። በክልሉ ውስጥ በስፋት እየተካሄደ ባለው የግዳጅ ወታደራዊ ምልመላ የተነሳ እንቅስቃሴዎች እየተስተጓጎሉ መሆናቸውን የሚናገሩት ነዋሪዎቹ ፍርሃት መንገሱንም ገለጹ። ይህ አፈሳ ከነዋሪዎችና ከመብት ድርጅት ውግዘት እየገጠመው ቢሆንም ምልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳይ ዜና ወኪል ገለጸ። የፈረንሳይ የዜና ወኪል በትላንትናው ዕለት እንደገለጸው በክልሉ ኃይሎች በቀብር ስነ ስርዓት ላይ በተገኙ ወጣቶች ላይ ሳይቀር እንደሚፈጸምና የተያዙትን በኃይል ወደ ማሰልጠኛ ካምፕ እንደሚወሰዱም ጠቀሰ። በሀያዎቹ የዕድሜ ክልል ውስጥ የሚገኘው አቤል የተባለ ወጣትን የጠቀሰው የዜና ወኪሉ በድንገት ተከበብን፣ ተወሰድን በማለት በአፈሳው ተይዞ እንደነበርና ለጠባቂዎቹ ገንዘብ ከፍሎ ከተለቀቀ በኋላ ተደብቆ እንደሚገኝም ገለጹ። በፕሪቶሪያው የሰላም ስምምነት የተቋቋመውን የትግራይ ጊዜያዊ አስተዳደርን በማፍረስ ከጦርነቱ በፊት የነበረው ምክር ቤት ወደ ስልጣን ከተመለሰና የህወሓት ሊቀመንበር የክልሉ መሪነት ከያዙ በኋላ ከፌዴራል መንግስቱ ጋር ያለው ውጥረት ተባብሷል። ይህንን ተከትሎ በምርጫ ቦርድ ህጋዊ እውቅናቸው የተሰረዘው የህወሓት መሪዎች መጠነ ሰፊ የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን የሚያመላክቱ ዘገባዎች በተደጋጋሚ ሲወጡም ቆይተዋል። በዚህም የተነሳ ዳግም ግጭት ይቀሰቀሳል የሚል ስጋት በክልሉ ውስጥ የተፈጠረ ሲሆን አገራትና ተቋማት ሁለቱንም ወገኖች ውጥረቱን ከሚያባብስ እርምጃ እንዲቆጠቡም ጠይቀዋል። ቅድሚያ ለሰብአዊ መብት ኢትዮጵያ የተባለው የመብት ተቆርቋሪ ድርጅት በአብዛኞቹ የትግራይ አካባቢዎች ሙሉ በሙሉ የግዳጅ ወታደራዊ ምልመላ የተካሄደ መሆኑን የሚያሳዩ ምልክቶች እንዳሉ ለፈረንሳይ የዜና ወኪል አስታወቀም። የሰብአዊ መብት ድርጅቶች በሰሜናዊ ትግራይ ውስጥ የሚገኘውን ሱቁን ሲከፍት ባለፈው መጋቢት ወር ላይ የተዘጋውን ገበሬን ጨምሮ የተካሄደ ስላለው አፈሳ 27 አይን እማኞችን ቃለ መጠይቅም አደረጉም። ገበሬው እንዴት ተይዞ ከነበረበት ስፍራ በመስኮት በመዝለል እንዳመለጠ በገለጸበት ጊዜ ወደ ሰራዊቱ እንደገባ ሲናገሩ ነበር በማለት በአሁኑ ወቅት ከ5 ዓመት ልጅ ተለይቶ ተደብቆ እንደሚገኝም ይናገራሉ። ወደ አዲስ አበባ ሸሽቶ ሄደው የ36 ዓመቱ ክንፈ ደግሞ በትግራይ ውስጥ የግዳጅ ወታደራዊ ምልመላ አዲስ ነገር ሳይሆን ቀድሞውም የነበረ መሆኑን ገለጸ። በቅርቡ በተካሄደው ጦርነት ወቅት የህወሓት አባላት ቤት ለቤት በመሄድ እያንዳንዱ ቤተሰብ ቢያንስ አንድ ልጅ ለውትድርና መስጠት አለመስጠቱን እንደሚያጣሩና ካልሆነ ግን ቤተሰብ እንዲሰለፍ እንደሚያስገድዱ ማስታወቁም። በአሁኑ ወቅት እየተካሄደ ባለው አፈሳ የህወሓት ኃይሎች መንገዱን በመዝጋት ወጣቶችን መውጫ መግቢያ ሳጥተው በመያዝ ወደ አንድ ቦታ አሰባስበው ወደ ማሰልጠኛ ካምፕ እንደሚወስዷቸው ምስክሮችም ይናገራሉ። አፈሳውን በመሸሽ አዲስ አበባ ውስጥ በችግር የሚኖረው ዓለም እንደሚኖረው እነሱ የሚኖሩ የነበረው አካባቢ አፈሳው የተጀመረው ከአንድ ወር በፊት ገደማ እንደሆነም ገለጹ። መጀመሪያ ላይ የተወሰኑ ሰዎች ላይ በማተኮር የሚካሄድ ይመስል ነበር። ቀስ በቀስ ግን ሁሉም ወጣቶችን የሚመለከት ሆነ በማለትም ይናገራሉ።
በትግራይ ክልል በስፋት እየተካሄደ ያለው ወታደራዊ ምልመላ በአብዛኛው በፈቃደኝነት ላይ ብቻ ተመስርቶ የሚካሄድ መሆኑን የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ገለጹ። ነገር ግን ሁሉም የትግራይ ተወላጅ ግዛቱን ከህልውና ስጋት መከላከል ስላለበት ልዩ ሁኔታዎች አሉ በማለት የግዳጅ ምልመላው እንዳለ በተዘዋዋሪም ገለጹ። ላለፉት ወራት በትግራይ ውስጥ እየተካሄደ ያለው የግዳጅ ወታደራዊ ምልመላን በተመለከተ የፌዴራል መንግስቱ እስካሁን በይፋ ያለው ነገር የለም። የኢትዮጵያ ህገ መንግስት የዘፈቀደ እስርና የግዳጅ ወታደራዊ ምልመላን የሚከለክል ቢሆንም በህወሓት የሚመራው የትግራይ ክልል የግዳጅ ወታደራዊ ምልመላን የሚመለከት ህግን አርቅቋል። የክልሉ አስተዳደር በቅርቡ ይፋ ያደረገው ረቂቅ ህግ እድሜያቸውና የጤና ሁኔታቸው የሚፈቅድላቸው ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርበውን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበትም ይደነግጋል። ይህ ረቂቅ በህግ የሚጸድቅና ተግባራዊ የሚሆን ከሆነ በክልሉ እየተካሄደ ያለውን የግዳጅ ወታደራዊ ምልመላ የበለጠ ሊያባብሰው እንደሚችልም ስጋትም ተፈጠረም። ለ2 ዓመት ከተካሄደው ደም አፋሳሽ ጦርነት ገና ባላገገመው ትግራይ ክልል ውስጥ አሁንም ጦርነት ሊቀሰቀስ ይችላል የሚል ስጋት በነዋሪው ዘንድ ከፍተኛ ጭንቅ መፍጠሩን በማህበራዊ ሚዲያ ላይ በስፋት መልእክቶችም እየተላለፉ ይገኛሉ። የፈረንሳይ ዜና ወኪል እንዳለው በርካታ የትግራይ ክልል ነዋሪዎች የክልሉ መሪዎች በሚያደርጉት ንግግር ላይ ከፍተኛ ምሬትን ፈጥሯል። ከትግራይ ክልል ሸሽቶ አዲስ አበባ ውስጥ የሚገኘው ክንፈ ዳኘው የክልሉ መሪዎች ሰማዕታቱን ችላ ብለው ምቾታቸውን ብቻ ነው የሚጠብቁ በማለት በጦርነቱ የሚጠቀሙት ከላይ ያሉት ጥቂቶች ብቻ መሆናቸውን ብዙዎች እንደሚያምኑም ተናገሩ። ጦርነት መነሳት የለበትም፣ በፖለቲካዊ መንገድ መፍትሄ መፈለግ አለበት፣ ጥይት መተኮስ ለምንም ነገር መፍትሄ አይሆንም ሲሉም ተናገሩ። የህወሓት መሪዎች የክልሉን አስተዳደር ከተቆጣጠሩ በኋላ ከፌዴራል መንግስቱ ጋር ያላቸውን ግንኙነት የተቋረጠ ሲሆን የፌዴራል መንግስቱና ህወሓት አንዳቸው ለሌላኛው ጦርነት ለመክፈት እየተዘጋጁ ነው በሚል እየተካሰሱም ይገኛሉ። ውጥረቱ ስጋት የፈጠረበት የአፍሪካ ህብረትም ከ3 ዓመት በፊት በትግራይ የተካሄደውን ጦርነት የሸመገሉትን መልእክተኛውን ኦሉሴጉን ኦባሳንጆ ወደ መቀሌ ልኮ ከህወሓት መሪዎች ጋርም እንዲወያዩ ማድረጉም ይታወሳል። በዚህ ሳምንት የአሜሪካ መንግስት በሰሜን ኢትዮጵያ ያለውን ውጥረት እንዳይፈታ እንቅፋት ፈጥሯል ባላቸው አክራሪ የህወሓት መሪዎችና ቤተሰቦቻቸው ላይ የቪዛ ክልከላ መጣሉን ተጨማሪ እርምጃ እንደሚወስድም አስታውቋል። በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አስጠነቀቁም። ከሰሞኑ በሀገር እንግሊዝ በተደረገ አንድ ስብሰባ ላይ የተሳተፉት ዶክተር ጌዲዮን ጢሞቴዎስ ህወሓት ላይም ብርቱ ትችትን ሰነዘሩ። ከ3 ቀናት በፊት በለንደን በተካሄደው የቻተም ሃውስ ውይይት ላይ የተሳተፉት ዶክተር ጌዲዮን ጢሞቴዎስ በሰሜን ኢትዮጵያ በከባድ ትግል የተገኘውን ሰላም በከፍተኛ ሁኔታ አደጋ ላይ ወድቋል ሲሉም አስጠንቅቀዋል። ሚኒስትሩ አክለውም የትጥቅ መፍታትን ጨምሮ ዋና ቁርጠኝነቶችን ችላ የሚባሉ ከሆነ ወደ ግጭቱ የመመለስ እድል እንዳለ አስምረውበታል። ሚኒስትሩ እንደሚሉት በህወሓት ውስጥ ያሉ አክራሪ አካላት የሰላም ስምምነቱ መስፈን ሙሉ በሙሉ ለመቀበል ተስኗቸዋል። በተለይም ወሳኝ በሆኑ የትጥቅ መፍታት ታጣቂዎችን ማሰናበትና የመልሶ ማቋቋም ወይም ዲዲአር ሂደቶች ላይ ቡድኑ እምቢተኝነትን አሳይቷል ሲሉም ከሰሱም። እንደ ሚኒስትሩ ገለጻ ከሆነ ህወሓት አዳዲስ መሳሪያዎችን በስፋት እያከማቸና እየገዛ ሲሆን ለሰብአዊ እርዳታ ማገገሚያ፣ መልሶ ግንባታ የተመደቡ ሀብቶችንም ወደ ሌላ አቅጣጫ እያዞሩ ይገኛሉ በማለትም ከሰዋል። ከዚህ በተጨማሪም በቀጠናው ከሚገኙ ኃይሎች ጋር ጥምረቶችን መፍጠራቸውን በከፍተኛ ድርድርና በከባድ መስዋዕትነት የተገኘውን ሰላም እየቀሰቀሱ ነው ሲሉም ዶክተር ጌዲዮን ጢሞቴዎስ ተናገሩ። የፌዴራል መንግስቱ ከግጭቱ በኋላ ያሉ የመልሶ ግንባታና መልሶ ማቋቋም ስራዎችን መደገፉን እንደሚቀጥል ገልጸው፣ ሆኖም የሰላም ስምምነቶች ስኬታማነትን የሚወስነው ሁሉም ባለድርሻ አካላትና ወገኖች ግዴታቸው ሙሉ በሙሉ ለመተግበር ባላቸው ቁርጠኝነት ላይ መሆኑን አስጠንቅቀዋል። ዶክተር ጌዲዮን ጢሞቴዎስ የሰላም ስምምነቶች ስኬታማ ሊሆኑ የሚችሉ ሁሉም ወገኖች ለእርቅ ቅድሚያ ሰጥተው ሲተባበሩ ብቻ እንደሆነም ገለጹ። በአማራ ክልል ሰኔ 13 ቀን 2018 ዓ.ም ዘላቂ ሰላምን ለማጽናት የሰላም አማራጭን መቀበል ቀዳሚ ተግባር ነው። መንግስት ያቀረበውን የሰላም አማራጭን የተቀበሉ አካላት ከማህበረሰቡ ከመቀላቀል ባለፈ በተለያዩ የሙያ ዘርፎች ተሰማርተው ተጠቃሚ የሆኑ መሆናቸውን የምስራቅ ጎጃም ዞን አስተዳደር አስታወቁም። የሰላም ጥሪውን ተቀብለው ወደ መደበኛ ህይወት የተመለሱ ወጣቶች ለአሚኮ ዲጂታል ሚዲያ እንደተናገሩ በተሳሳተ መንገድ ወደ ጫካ መግባታቸውን እንደ ጸጸታቸው ማስታወሱም።
አሁን ላይ የሰላም ጥሪውን በመቀበላቸው መንግስት በተለያዩ ዘርፎች እንዲሰማሩ በማድረግ ተጠቃሚ ማድረጉንም ይናገራሉ። የተለያዩ ድጋፎች መደረጉን የተናገሩ በጫካ ሲንቀሳቀሱ የቆዩ ታጣቂዎች ሌሎች ወንድሞቻቸውን ወደ ሰላማዊ አማራጭ በመመለስ በልማት ተጠቃሚ እንዲሆኑ መልእክትም አስተላለፉ። የምስራቅ ጎጃም ዞን ዋና አስተዳዳሪ ኑርልኝ ብርሃኑ በዞኑ ያለው የጸጥታ ሁኔታ ከጊዜ ወደ ጊዜ እየተሻሻለ መምጣቱን በወረዳዎችና ቀበሌዎች የመንግስት መዋቅር አገልግሎት አሰጣጥና የልማት ስራዎችን ለማከናወን የሚያስችል ሁኔታ መፈጠሩንም አስረድተዋል። መንግስት በተለያዩ ምክንያቶች ወደ ጫካ ገብተው የነበሩ ኃይሎች ወደ ሰላማዊ አማራጭ ለመመለስ ከማህበረሰቡ ጋር በቅንጅት ሰፊ ስራዎችን ሲሰራም ቆይቷል አሉ። ግጭቱ ከተፈጠረበት ጊዜ ጀምሮ በርካታ ኃይሎች የሰላም አማራጭን ተከትለው ወደ ማህበረሰቡም ተቀላቅለዋል ሲሉም ተናገሩ። ለሰላም አማራጩ ቅድሚያ እየሰጡ ዜጎች ስልጠና እንዲያገኙ፣ በየአካባቢያቸው የብድር አገልግሎት እንዲመቻችላቸውና የመስሪያ ቦታ እንዲያገኙ በማድረግ የተረጋጋ ህይወት እንዲመሩ መደረጉንም ገለጹ። በዚህ ዓመት ብቻ በርካታ የሰላም አማራጭን የተቀበሉ አካላት በተለያዩ የሙያ መስኮች ተሰማርተው ውጤታማ እየሆኑ ይገኛሉም ብለዋል። ዋና አስተዳዳሪው ማህበረሰቡ ሰላሙን ባለቤት ሆኖ በማጽናትና በማስቀጠል በጫካ የሚንቀሳቀሱ ኃይሎች የሰላም አማራጭን እንዲከተሉ ለማድረግ ጥረቱን አጠናክሮ እንደሚቀጥልም አስገነዘቡም። አሁንም የሰላሙ በር ክፍት በመሆኑ ሌሎችም የሰላም አማራጭን በመቀበልና ከማህበረሰቡ ጋር በመቀላቀል ተጠቃሚ መሆን እንደሚገባቸው አሳሰቡም። በተጨማሪ መረጃም ከሰሞኑ በርካታ የፋኖ ኃይሎችና አመራሮች የሰላም አማራጩን ተቀብለው ወደ መንግስት እየገቡ መሆኑ ይታወሳል። ከወራት በፊትም የአማራ ፋኖ ብሔራዊ ንቅናቄ አፋብን ዋና ኮማንዶ አሰልጣኝ ሆነው ፍቅሩ ሙሉ የሰላም አማራጭን ተቀብሎ ወደ መንግስት ደጅ መምጣቱም ይታወሳል።